ካንተ ሌላ ምን አለን ብላችሁ ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ለመጀመሪያ ጊዜ ደስታን የሰማነው በጣም መጠንቀቅ ያለባችሁ ልማዳዊ እንዳይሆን ነው። በሰንበት እንቅልፍ ቀንሶ ያደረሰው የታደለ ነው ማለት። እንቅልፍ ቀንሶ ማደር ጥሩ ነው። ሁለተኛ ቅድስት ኢቲ፣ ስለዚህ ሰንበት ልዩ ቀን ናት። በሉ ምስጢረ ቁርባን ማለት የቁርባን ምስጢር ማለት ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው እና ደግሞ የምስጢራት ሁሉ ማህተም ነው ወይም ደግሞ የምስጢራት ሁሉ ማሳረጊያ፣ ማረጋገጫ፣ መደምደሚያ፣ መጨረሻ ነው ምስጢረ ቁርባን የሚባለው። በጣም ደግሞ ትልቁ ትምህርትም የቤተክርስቲያን ትልቅ ትምህርት የቤተክርስቲያን ትልቅ አገልግሎትም ይሄ ነው። የምስጢረ ቁርባን ትምህርት ወይም ደግሞ የሥጋው ደግሞ ትምህርት ማለት ነው። ትምህርት ደግሞ ብቻ ሳይሆን ልዩ የሚያደርገው ምስጢረ ቁርባን ትምህርት ብቻ አይደለም፣ የሚተገበር ነው፣ የሚደረግ ነው። የቤተክርስቲያን የዕለት ህይወት ነው፣ የዕለት ተግባር ነው እና በጣም ብዙ አስደናቂ ነገሮች ያሉበት ነው ምስጢረ ቁርባን። በተለይ ደግሞ በዚህ ዘመን ደጋግሞ ማስተማር ይገባን ብዬ እኔ አምናለሁኝ። ምክንያቱም ብዙ ሰው ይፈራል፣ መቁረብ ይፈራል። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን እና ለምን ነው የምንፈራው የሚለውን እሱንም ጭምር ማሳየት ስለሚገባ በተለያየ ጊዜ ማስተማር አለብን ብዬ አምናለሁኝ እና የመጨረሻው የምስጢራት ሁሉ ማተሚያ ነው። ለምሳሌ ሕፃናት በ40 ቀን በ80 ቀን ከተጠመቁ በኋላ የግዴታ ስጋውን ደሙን ይቀበላሉ። ስጋውን ደሙን ካልተቀበሉ ጥምቀቱ አይጸናም። ጥምቀቱ ምን አይልም አልኳችሁ? አይጸናም። ልጅነት የሚረጋገጠው ልጅነት የሚታተመው መጨረሻው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ለሕፃናቱ ብቻ አይደለም፣ አዋቂዎች በየትኛውም ዕድሜ ሊጠመቁ ይችላሉ። በተለያየ ምክንያት ዘግይተው በ40 ዓመት፣ በ80 ዓመት፣ በ50 ዓመት፣ በ30 ዓመት፣ በ10 ዓመት፣ በ1 ዓመት፣ በ2 ዓመት በተለያየ ዕድሜ ደረጃ ግን ማንኛውም ሰው ከተጠመቀ በኋላ የግዴታ መቁረብ አለበት። የግዴታ ያለዚያ ጥምቀቱ አይጸናም። ልጅነቱ የሚረጋገጠው አካልነቱ የሚረጋገጠው ክርስቶስን ራስ የሚያደርገው ማንኛውም ክርስቲያን የጌታን ሥጋና ደም ሲቀበል ብቻ ነው። ስለዚህ ማተሚያ ነው፣ የመጨረሻ መዝጊያ ነው። ለክርስትና ብቻ አይደለም፣ ሌሎች ምስጢራት ለምሳሌ ጋብቻ ከዚህ በፊት እንደገለጥ ነው የትኛውም ይሁን በየትኛውም ሁኔታ ይሁን የግዴታ በቅዱስ ቁርባን መፈጸም አለበት። ወይም ደግሞ የሚጋቡት ጥንዶች የግዴታ ሥጋውን ደሙን በመቀበል ጋብቻቸውን ማክበር አለባቸው የግዴታ። ከዚያ ውጭ ያለው ጋብቻ ቤተክርስቲያን የማታውቀው ያልጸና በሜዳ የሚደረግ ቤተክርስቲያን የማታውቀው ፍርድ ያለበት ጋብቻ፣ ቀኖና የሚያስፈልገው ንስሐ የሚያስገባ ጋብቻ። ስለዚህ በቅዱስ ቁርባን መታተም አለበት። ይሄ ብቻም አይደለም፣ በቤተክርስቲያን ስርዓት የትኛውም አይነት ለምሳሌ አንድ ሰው ንስሐ ገብቶ ቀኖናውን ከፈጸመ በኋላ ይፍቱኝ ብሎ ካህኑ እግዚአብሔር ይፍታህ ብሎ ሲያሰናብተው ወዲያውን መቁረብ አለበት፣ ሥጋውን ደሙን መቀበል አለበት። ንስሐው የሚጸናው ሥጋውን ደሙን በመቀበል ነው። ይሄ ብቻም አይደለም፣ ዲያቆናት ተሹመው፣ ቀሳውስት ተሹመው፣ ሊቃነ ጳጳሳት ተሹመው ከሹመታቸው በኋላ ቀጣዩ የሚሆነው ሥጋውን ደሙን መቀበል አለባቸው። ሹመታቸው የሚጸናው ሥጋውን ደሙን በመቀበል ነው፣ በመቁረብ ነው። ስለዚህ የሚታተመው እያንዳንዱን ነገር የሚያያይዘው የሚሰራው የሚሸፍነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። በቤተ ክርስቲያን ደግሞ የትኛውም አገልግሎት በቅዳሴ መዘጋት አለበት። በምን መዘጋት አለበት አልኳችሁ? በቅዳሴ። ማህሌት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ሰዓታት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ኪዳን ከተደረሰ በኋላ መጨረሻው ምን መሆን አለበት? ቅዳሴ። የትኛውም አይነት አገልግሎት ማለቅ ያለበት መጠናቀቅ ያለበት በቅዳሴ ነው። ምን ማለት ነው? በሌላ አገላለጥ በቅዳሴ ማለት በቅዳሴ ውስጥ ምንድነው ዓላማው? የጌታን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ማግኘት ነው። ያ ኪዳን ለቤተ ክርስቲያን የተሰጠ ነው። የጸና ኪዳን ነው። የማይቋረጥ ኪዳን ነው። እንዳልኳችሁ ዕለት የሚፈጸም ኪዳን ነው። ደግሞ ይሄን ህብረት ይሄ የቅዳሴውን ህብረት የሚሳተፉት በአካል የሚታዩት ሰዎች ብቻ አይደለም፣ በአካል የማይታዩ የበቁ ቅዱሳን ጭምር የሚሳተፉበት ነው። ይሄ ብቻም አይደለም፣ በጣም ብዙ ቅዱሳን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በህብረት አንድ የሚሆኑባት፣ በአጸደ ነፍስ ያሉ እነሱ በአንድነት አንድ የሚሆኑባት የሚገኙባት ስርዓት ናት ስርዓተ ቅዳሴ የምትባለው። ለዚህ ነው ታስታውሱ እንደሆነ በቅዳሴው መግቢያ ላይ ካህኑ ሚመጠን ዛቲ ዕለት ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት፣ እንተባቲ ይወርድ መንፈስ ቅዱስ የሚወርድባት ይላል። ምን ሊሰራ ነው መንፈስ ቅዱስ የሚወርደው ቢባል እኛን አንድ ለማድረግ መንፈስ ቅዱስ ይወርዳል።
በምንድነው አንድ የሚያደርገን ቢባል በስጋውና በደሙ። ስጋውና ደሙ እንዴት ይገኛል ቢባል ህብስትና ወይን እናቀርባለን፣ ጸሎት ይጸለይበታል፣ ሥርዓተ ቅዳሴው ይከናወናል። ህብስቱ ይለወጥና ስጋ መለኮት፣ ወይኑ ይለወጥና ደመ መለኮት ይሆናል። ነፍስ የተለየው መለኮት የተዋሃደው ስጋና ደም እናገኛለን። ለመጀመሪያ ጊዜ ደስታን የሰማነው በዕለተ ሰንበት። ለመጀመሪያ ጊዜ ደስ ይበላችሁ ተብሎ የሰማነው በዕለተ ሰንበት። ያንንም የሰማችሁ ማን ነው? እመቤታችን ናት። የነገራት ደግሞ ቅዱስ ገብርኤል ነው። በ3 ሰዓት መጋቢት 29 ቀን እሁድ፣ ደግሞ ዛሬ ቅዱስ ገብርኤል ነው። ቀኑም እሁድ ነው። ቅዱስ ገብርኤል ደስታ መጥቶ ለእመቤታችን የሰጠበት የሔዋን ሐዘኗ የተቆረጠበት በዚህ ቀን ነው። ተፈሥሒ ፍሥሕት ደስ ይበለሽ ያላት ሙሉት ማለት ነው። ክርስቲያናዊ ሕይወት ምንጊዜም በጣም መጠንቀቅ ያለባችሁ ልማዳዊ እንዳይሆን ነው። ድርጊቶቻችሁ በሙሉ ቤተ እግዚአብሔርም ስትሄዱ ሌላም ጊዜ ስትሄዱ በሥርዓተ አምልኮ ለመሳተፍ ከእግዚአብሔር ጋር ቀጥተኛ ግንኙነት ለማድረግ እግዚአብሔርን ለማግኘት እንደምትሄዱ አምናችሁ መምጣት አለባችሁ እንጂ ምንጊዜም በልማድ የምትመላለሱ መሆን የለባችሁም። እንዲህ አይነት ልማድ ሰውን ከክርስቲያናዊ ሕይወት የሚለዩ ስለሆነ ሞቅታ እንዳይኖረው ያደርጉታል ማለት። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። ብሩህ ደመና ቅዱስ ገብርኤል ነው። ክርስቶስን በብስራት ይዞ መጥቷል። አካላዊ ቃል በእሷ አድሮ መጥቷል። ትጸንሲ ብሏታል። እሺ ስትል ወዋው ውስጤትኪ ይሁንልኝ ስትል ቃሏን ምክንያት አድርጎ በማኅፀኗ የዕለት ጽንስ ሆኖ ተቀረጸ። እርጉም ይጸነስበት በነበረ ማኅፀን በሔዋን ማለት ነው፣ በልጇ በድንግል ማርያም ግን በረከት ተጸነሰበት። ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳው። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ።